ሴት አርቲስቶቻችን ስራቸው ገንዘብ እንደቅጠል መጨፍጨፍ እስኪመስል ድረስ በቅንጦት ሽር ብትን እያሉ ዱባይ ቁርስ ምሳ ደግሞ ሲሸልስ እያሉ እንደ ውሃ መንገድ ሲመላለሱ ወንድ አርቲስቶቻችን ለምን ራብኝ ይላሉ። ሴቶች ድሎት አንገላቷቸው ሚሊዮን ረብጣ ብሮችን እያወጡ ሰርጀሪ ሲሰሩ የብራዚል ሂውማን ሄር በመቶ ሺዎች እያወጡ ፋሽን ሲቀያይሩ አልፎም ልደታቸውን እንደ ሰርግ ሲደግሱ መቼም ፊልም ተሰርቶ ባመጡት ገንዘብ እንዳልሆነ ሙን ነው። ታዲያ የዚህ ሚስጥር ምንድን ነው? ዳኒ ራበኛ ያለው ቃል ቀላል ንግግር አይደለም፣ ትልቅ ሀቅ እንጂ። አርቲስት ሙሉ አለም ጌታቸው የሀገራችን ፊልም ሴቶችን ያበላል ወንዶችን ደግሞ ይበላል ሲል ምስክር ፍለጋ ሌላ ቦታ መሄድ አያስፈልግም። የሰይፉ ፋንታሁን ወንበር ትልቅ ምስክር ናት። የዛሬ ሳምንት ራበኝ ያለውን ወንድ አስተናግዳ ዛሬ ደግሞ ጥቂት ፊልሞችንና ክሊፖችን ሰርታ መቼም የሀገራችን የፊልም ክፍያ ከታክሲ አታልፍምናላችሁ። ብሩክታዊት እንዲህ በቅንጦት የምትንፈላሰሰውና አንዴ ከንፈሯን አንድ ጊዜ ደግሞ ዳሌዋን ሰርጀሪ የምታሰራው ልደቷን ሲሸልስና ዱባይ በሚሊዮን ገንዘብ እያወጣች የምታከብረው በፊልም ብር ነው ብትለን ዶሮን ሲያታልሏት ውሃው ለገላሽ ነው እንዳሏት ብሩክታዊትም ያፈጠጠውን እውነት ወሬ ነው ስትል ትደመጣለች። እንዴት ናችሁ? በዚህ ቪዲዮ የሀገራችን ዝነኞች ሚስጥራዊ ገበያቸውን ልናዋጋችሁ ነው። የኦንላይን ቢዝነስ እያሉ እንደ ሽፋን የሚናገሩት ተመሳሳይ ማምለጫ እንዴት ውሸት እንደሆነ እናስደምጣችኋለን። ወንድ አርቲስቶችም የራባቸውን ምክንያት ዞር ብለን እንታዘባለን። ተወዳጁ ተዋናይ ዳንኤል አሸናፊ ወይም ዳኒ ጢሞ በአሁኑ ሰዓት ያለበት ከባድ የጤና እክልና የኢኮኖሚ ቀውስ ተከትሎ የሙያ አጋሮቹ፣ አድናቂዎቹ፣ የጥበብ ቤተሰቦች ትልቅ የእውቅና ድጋፍ ፕሮግራም አዘጋጅተዋል። የሰይፉ ሾው ላይ የተፈጠረው ጉድስ ምንድን ነው የሚለውን በዝርዝር ውስጥ እናደርሳችኋለን። ብቻ እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። አብራችሁን ስለሆናችሁና ስለምትሆኑ ከልብ እናመሰግናለን። ወደ ዝርዝር መረጃችን እናመራለን። ዛሬ ላይ በኢንስታግራም ገጿ ላይ ከ1 ሚሊዮን በላይ ተከታይ ያላት ልደቷን በዱባይና በሲሸልስ የምታከብርና በአዲሱ ዲዛይነሮቹ በተሰኘ የኢቢኤስ ድራማ ላይ መሪ ተዋናይ ሆና የምናያት ብሩክታዊት ከዚህ ስኬቷ በስተጀርባ ግን በሰው ሀገር ብቸኝነት፣ ረሃብና ከባድ ፈተናዎችን አልፋ እዚህ ደረጃ ላይ መድረሷን ስትናገር እንደ ሌሎች ሁሉ ከእንባ ጋር ስትታገል ተመልክተናታል። ለስኬቷና ለቅንጡ ስራዋ መሰረት የሆናትን ስራ ስትጠየቅ ግን የራሴ ኦንላይን ቢዝነስ አለኝ ስትል ተደምጣለች። አሁን የብዙ ሚስጥራዊ ሀብቶችና ድሎቶች ልጥፍ ስሙ ኦንላይን ቢዝነስ ሆኗል። በተለይም በሴት አርቲስቶቻችን ዘንድ ላይ ሌላ ቢዝነሶች እሰራለሁ የሚል ሳይሆን ኦንላይን ቢዝነስ እሰራለሁ ሲሉ ይደመጣሉ። ብሩክታዊት እንቁልልጭ እያለች የምትበላ እንዲህ 40 ሚሊዮን የሚያወጣውን መኪናዋን የምትነዳው በኢንስታግራም ገጿ ላይ ኦንላይን ያለችውን ቢዝነስ ግን ለማስተዋወቅ እንኳን አልለጠፈችውም። ለምሳሌ ሃናን ታሪክ ከባለቤቷ ጋር የምትሰራው የሪል ስቴት ስራ አለ። ይሄው ደንበኞች ስለሚያስፈልጓት ከኢንስታግራም ገጿ ስር አስቀምጠዋለች። እፀ ህይወት አበበም የራሷን የፋሽን ድርጅት እወቁልኝ አግዙኝ ስትል በዚህ መልኩ አቅርባለች። ሌሎችም ተጨባጭ ስራ ያላቸው ዝነኞች ዝናቸውንና እውቅናቸውን ተጠቅመው ቢዝነሳቸውን ያስተዋውቃሉ። በተለይ ስራ ኦንላይን ነው ከተባለ የበለጠ ኦንላይን ማስተዋወቂያ ያስፈልገዋል ማለት ነው። የብሩክታዊት ስራ ግን ከነዚህ ሁሉ ካንዱም የለም። ፊልሞቿን እንቁጠር ካልን ከጣት ቁጥር አይሻገሩም። ታዲያ ይሄ ሁሉ የሚረጨው ገንዘብ፣ የሚነዳው መኪናና የምትኖርበት አፓርትመንት ከየት መጣ ካላችሁ ሴቶችን የሚያበላውና ወንዶችን የሚበላው የሀገራችን የፊልም ኢንዱስትሪ እሷማ ሴት ስለሆነች ነው የሚል ሳለው ወንዶቹ ዝነኛ በሆኑ ቁጥር እንደ ዳኒ ጢሞ የታክሲ አጥተው በእግራቸው ረጅም መንገድ ሲጓዙና አንዴ እንዴ ምን ነው ሲባሉ ወክ ማድረግ ፈልጌ ነው ብለው የውስጣቸውን በውስጣቸው ተሸክመው ይኖራሉ። ሴቶቹ ግን ዝነኛ በሆኑ ቁጥር የመኪናቸው ቁጥር እየጨመረ የሚዝናኑበት ሀገር እየበረከተ ይመጣል። ሴቶቹ ግን ዝነኛ በሆኑ ቁጥር የመኪናቸው ቁጥር እየጨመረ የሚዝናኑበት ሀገር እየበረከተ ይመጣል። ስራሽ ምንድነው ሲባልም ኦንላይን ነው የምሰራው ይሉናል። ብሩክታዊት በሶሻል ሚዲያ ላይ ስለሚወሩባት ወሬዎች፣ ስለ ትዳሯ ሲጠየቅ ክብደቷ ከ50 ኪሎ ወደ 72 ኪሎ በራሷ ፍላጎትና በደም አይነቷ ምገባ አመጋገብ መጨመሯን፣ ቁመቷ ሜትር ከ80 በመሆኑ ክብደቷ ለሰውነቷ ተስማሚ እንደሆነና ጅም በመስራት ራሷን እንደምትጠብቅ
ገልጻለችም። ታዲያ ወሬዎቹን ሁሉ በሬ ወለደ ስትል ታጣጥላቸዋለች። የአገር ሰው እንዲህ ያለው ያፈጠጠ ጉድ ሲገጥመው ለማያውቅሽ ይላል። ምን ለማለት ነው? ፊልም ያበላቸው ሴቶቹ ማለትም ወንዶችም የተበሉላቸው አርቲስቶች የሰውነት አቋማቸው ተመሳሳይ ማለት እስከሚያስደፍር ያማረና ሸንቀጥ ያለ ነው። ይሄ ሆኖ ታዲያ ፊልሙን ከሰሩ በኋላና ወደ ቱርክና ሌሎችም ሀገራት ጎራ ብለው ከመጡ በኋላ ነው። ከዛ ድንገት ተነስተው ጅም ቤት ይገቡና በሰርጀሪ የመጣውን ቅርጽ በስፖርት የመጣ ለማስመሰል ጅም ቤት ውስጥ ፎቶ ተነስተውና ቪዲዮ ቀርጸው ይለቃሉ። እና እነሱ እንዳሰቡት የሰውነት ቅርጽ ጅም ሰርተው እንዳመጡት እንድናስብ ይፈልጋሉ። በጅም ብቻ አይደለም ተፈጥሮም እንደዚህ ነው። ሌላው ስለ ትዳርና ስለ ልጇ ስትጠየቅ ሪሌሽንሺፕ ሳይሆን ሲቹዌንሺፕ ነገር ነው ስትል ትደመጣለች። ሲቹዌንሺፕ ማለት እኮ አንድ ሴትና አንድ ወንድ ምንም ዓላማ የሌለው የፍቅር ግንኙነት ሲኖራቸው ነው። ምናልባትም በዚህ ግንኙነት ውስጥ እሷ ወይም እሱ ከሌላ ሰው ጋር ሌላ አይነት ግንኙነት ቢጀምሩ እንኳን ለምን ተብሎ መጠየቅ የማይቻልበትና ለጊዜው ዝም ብሎ አብሮ መሆን ምናልባትም አብሮ መተኛትና የተሻለ ሰው ሲገኝ ወደ ተሻለ ሰው መጓዝ ማለት ነው። ይሄ ቃል በዚህ ብዙዎች በሚከታተሉት የሰይፉ ላይ መቅረቡ ራሱ አጀብ የሚያስብል ክስተት ነው። ታዲያ ይህ የብሩክታዊት ቃለ መጠይቅ ያንገበገበው ፌስቡከሩ ዘሪሁን ተዝናኑ እንዳለውም እንዲህ ብሏል። ሰይፉ እርግጡን ንገረን ሲል ሀሳቡን በጥያቄ ይጀምርና ምንም የሚያስተምር ታሪክ የሌላትን ወሬዎቿ በሙሉ እጅ የሚሉ እዚህ ትልቅ ሾው ላይ ተወዳጁ አርቲስት ብሎ ማቅረብ ቀልድ ነው ይላል። በእርግጥ ለእይታ ተብሎ እንደተጋበዘች ግልጽ ነው። ስነ ስርዓት ያላቸው ትክክለኛ አርቲስቶች በሞሉበት ሀገር ላይ ካሜራ ያገነናቸው አርቲስቶችን ማመላለስ ተገቢ አይደለም። ቃለ ምልልሱን የተወሰነ ጊዜ ተመለከትኩትና አቋረጥኩት። ልደቴን ሲሸልስና ዱባይ እየቀያየርኩ ነው የማከብረው እያለች ስታወራ ከስህተቷ መቼም አትማርም ብዬ ደመደምኩኝ ይላል ዘሪሁን ተዝናኑ። ሌላው ብሩክታዊት የልጅንና የልጇን አባት ነገርም በሰይፉ አጋዥነት በሬ ወለደ ነው ብላለችም። በሶሻል ሚዲያው ላይ የልጁ አባት በአንድ ወቅት አዲስ አበባ ላይ ትልቅ ኃላፊነት የነበራቸው ሚሊዮነር እንደሆኑ መቼስ ሰምታችኋል ብለን ገምታለን። ይህንን መቼስ እውነት ነው እንድትለን ባንጠብቅም የሰይፉ ምርጫ አሰጣጥ ግን መልሱን ራሱ ጠይቆ ራሱ እንደመመለስ ነው የሚባለው ነገር እውነት ነው ወይስ በሬ ወለደ ነው? 100% በሬ ወለደ ነው የሚል እንደሆነ ለማወቅ መርማሪ ፖሊስ መሆን አይጠበቅብንም። ይህን ሁሉ የምንለው ታዲያ ሴት አርቲስቶቻችን እንዴት ባለ ሀብትና ቅንጦት እየዋለሉ እንዳሉና ትክክለኛ የተረጋገጠ የሀብት ምንጭ እንደማይጠቅሱ አልፎ ተርፎም ወንድ አርቲስቶች ደግሞ በተቃራኒው በችግርና በዝና ቅርቃር ውስጥ ገብተው እንደሚጨነቁ ለመጠቆም ነው። ተዋናይ ዳኒ ጢሞ በኪነ ጥበቡ ዓለም ውስጥ ከ20 በላይ ፊልሞችንና በርካታ የብሔራዊ ቲያትር መድረክ ማዕረግ ስራዎችን ያበረከተ ቢሆንም ያተረፈው ስም ክብርና ዝና ከሚኖረው የችግር ህይወት ግን ፈጽሞ ፈቅ ሊያደርገው አልቻለም። ዳኒ ጢሞ በከፍተኛ የገንዘብ ችግር ውስጥ ሆኖ ስራውን የሚሰራ ሲሆን ከትወና ውጭም ሌላ ምንም አይነት ተጨማሪ ገቢ የሚያስገኝለት ስራ የለውም። እነ ብሩክታዊት እንደሚሉት የማይገለጽ የኦንላይን ስራ ማለት ነው። በአሁኑ ወቅት በብሔራዊ ቲያትር የሚከፈለው አነስተኛ ክፍያ ከዕለት ተዕለት ኑሮ አልሻገር ብሏል። እንዲያውም አሁን ላይ ባጋጠመው ምክንያት መራመድ ስለማይችል ወደ ስራው የሚያመላልሰው በራይድ ትራንስፖርት እየከፈለ በመሆኑ ስራውን እየከፈለ እንደሚሰራና የደሞዙ የዕለት ተዕለት ትራንስፖርቱን እንኳን እንደማይሸፍን የሚያገኘውና የሚያወጣው ወጪ ፈጽሞ እንዳልተመጣጠነለት ተናግሯል። ፊልምና ቲያትር በቃይ ብሎ ስራ እስከማቆም የደረሰበትን ምክንያትም ሲያስረዳ ርቦት ቸግሮት እንደሆነም በይፋ በአደባባይ ተናግሯል። የዳኒ ጢሞን ወቅታዊ ሁኔታ ይበልጥ አሳዛኝ የሚያደርገው በአሁኑ ሰዓት የገጠመው ከፍተኛ የወገብ ህመም ነው። አርቲስቱ የገጠመው የዲስክ መንሸራተት ህመሙ እጅግ ከባድና ከአቅም በላይ ሆኖበታል። ከ20 ዓመታት በፊት በጀርባው ላይ ከባድ የቀዶ ጥገና ህክምና ተደርጎለት የነበረ ቢሆንም በወቅቱ በተፈጠረው የህክምና ስህተት ምክንያት ሰርጀሪው ስኬታማ አልነበረም። ያ የድሮ ስህተት አሁን ላይ በእድሜ መግፋትና በስራ ብዛት ምክንያት አገርሽቶ ለበለጠና የጀርባ ህመም ዳርጎታል። ህመሙ በጣም ከመጽናቱ የተነሳ አርቲስቱ በአሁኑ ወቅት በነፃነት የመራመድና የመንቀሳቀስ አቅሙን እያጣ
እያጣ ይገኛል። በትልቁ መድረክ ላይ ተጨብጭቦለት ከወረደ በኋላ በእግሩ መጓዝ የማይችልበት ደረጃ ላይ መድረሱንና አሁን ላይ ከፍተኛ የገንዘብ እጥረት ውስጥ መውደቁንም በምሬት ገልጿል። የምንወዳችሁና የምናከብራችሁ ውድ የሰላም ሚዲያ ቤተሰቦቻችን በዛሬው ቪዲዮ የኢትዮጵያ የፊልም ኢንዱስትሪ ለወንዶቹ የሚሰጠውን ቦታና ለሴቶች የሚከፍተውን እድል ታዝበናል። ክርክር ያስነሳውን የብሩክታዊትንና የሰይፉ ፋንታሁንን ቃለመጠይቅም ለመታዘብ ሞክረናል። እንደተለመደው እንግዲህ ቪዲዮአችን እስከ ማብቂያው ስላዳመጣችሁንና አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የለቀቅናቸው አዳዲስ ቪዲዮዎችም ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። የዛሬን እዚህ ጋር አበቃን። በያላችሁበት ሰላም ሁኑ።